በቅዱስ ዮሐንስ ጳውሎስ ዳግማዊ የቴክኒክና ሙያ ማሰልጠኛ ተቋም ጋዜጣዊ መግለጫ ተሰጠ። የቅዱስ ዮሐንስ ጳውሎስ ዳግማዊ የካቶሊክ ቴክኒክና ሙያ ማሰልጠኛ ተቋም ከጀርመን የቋንቋና ባህል ማዕከል ጋር በጋራ በመሆን ጋዜጣዊ መግለጫ ሰጥቷል። በመግለጫውም ህዳር 4 ቀን 2018 ዓ.ም ሁለቱ ተቋማት በአይነቱ ልዩ የሆነ የሙዚቃ ኮንሰርት ማዘጋጀታቸውን ተናግረዋል። የዚህ ዝግጅት ዋና ዓላማም ወጣቶችን ለመደገፍና ለማበረታታት እንደሆነ የገለጹት የቅዱስ ዮሐንስ ጳውሎስ ዳግማዊ የቴክኒክና ሙያ ማሰልጠኛ ተቋም ዲን አቶ ዘካርያስ ገብረ ጊዮርጊስ ከዚህ ቀደምም ተቋሙ ከጎቴ ኢንስቲትዩት የተለያዩ የሙዚቃ መሳሪያዎች እንደተበረከቱለት አስታውሰው ይህም ለወጣቱ ላቅ ያለ ጠቀሜታ ሰጥቷል ብለዋል። ከዚህ ባለፈም ይህ ዝግጅት በሁለቱ ሀገራት መካከል የሚኖርን የባህል ልውውጥ ከፍ ያደርጋልም ተብሏል። በዚህ የሙዚቃ ኮንሰርት የተለያዩ ሀገራት የሙዚቃ ባለሙያዎች የሚሳተፉ ሲሆን በእንግድነትም የተለያዩ ሀገራት አምባሳደሮችና የክብር ጥሪ የተደረገላቸው እንግዶች እንደሚገኙም ተገልጿል። በሁለቱ ተቋማት መካከል አብሮ መስራቱ ወደፊትም እንደሚቀጥልና ጥቅሙ የጋራ እንደሆነ ጥቅምት 27 2018 ዓ.ም በተሰጠው መግለጫ የተነገረ ሲሆን ጋዜጣዊ መግለጫው የተሰጠው በልደታ ማርያም ካቴድራል ግቢ ውስጥ በቅዱስ ዮሐንስ ጳውሎስ ዳግማዊ የቴክኒክና ሙያ ማሰልጠኛ ተቋም ውስጥ ነው።